ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? ከእኔ ጋር እግዚአብሔር ይመስገን። እንግዲህ አብርሽ ተችሎታል ማለት ነው። ሩታ እንኳን ደስ ያለሽ እዚህ ፈተና መውጣትሽን በዚህ ልጁ አንተም ልጁ ማለት የጣልከውን ልጅ የዚህ ፈተና አውጥተዋል ማለት ነው። እንደፈለሁት ግን ኤፍሬም ሲመጣ ጠብ እንደሚነሳ አውቄ ነበር። ኤፍሬም እንግዲህ ሊደበድበው ነበረ በሩታ ትግልና በጓደኛው ትግል ነው እንጂ እኔ ኤፍሬም ሲመጣ ልጁን ባያገኘው ደስ ይለኝ ነበረ። እናውቅህ ነው ሆን ብለህ ነው ያደረከው ብሎ እንትን ሌላው ነበር። ሩታ ተደስታለች። በስበቡ ድራማ እንዴ ነው ድራማም ይመስለኛል። በስበቡ ታርቀዋል ማለት ነው። በስበቡ አሁን ቤቷ ገባች ማለት ነው። ድራማ አለ። ድራማ ተጠናቀቀ። ይህን ሲመጣ እንደሚጮህና ከልጁ ጋር እንደሚጣላ ገብቶ ነበረ። ገብቶ ነበረ አልቀለም አውሬቶች ተሽሮታ ነቅቷል። ያለሁታል እንዴት እንደምታውቅ ኑሮ ያለሁበትንም አላውቅም እያለ ነው። ዶክተሩም እንግዲህ ያው መድኃኒት ታስፈልታል። ደህና በዚህ ኑሮ የሆነ አደጋ ባብንጭ መመጣ ነበር። ግን ደህና ነው ብሎታል። ተሽሎታል ማለት ነው። ስለተሻለ ሩታም እንግዲህ ደስ ብሏታል ማለት ነው። እንዲህ ቅፍ አድርገው እንዲህ ቅፍቅፍ ብለው ማለት ነው። ቅፍቅፍ ብለው አንገታቸው እንድፊት አድርገው አይዟችሁ 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 እንኳን ተሻለ። ዋናው መሻሉ ነው። ዋናው መሻሉ ነው። ድራማም ቢሆን ምንም ቢሆን የሰው ልጅ ከፈተና መውጣቱ ነው። ጫማዋን ራሷ አውልቃ ነው የሰጠችው ማለት ነው። እንዲህ ላትጨካከሉ ነገር እንዲህ ላትገኙ ነገር ብዙ ነገር ባታወሩ ብዙ ነገር ባሰሩ አሪፍ ነበረ። ታርቃቸዋል። እንግዲህ እንኳን ደስ ያላችሁ ብለናል ማለት የሰው ልጅ ይጣላል ይታለቃል ብዙም እንትን ባይባል ሁልጊዜ የሰው ልጅ እንትን አይደለም ፍጹም አይደለም እና አንዳንዶቻችን ጣልቃ ባንገባ። አሁን ይሄ ልጅ እንግዲህ ጣልቃ ገብቶ ነው ይሄ ሁሉ ፈተና የመጣው ማለት ነው። ከዚህ ሁሉ ብንቆጠብ ከጣልቃ መግባት ብንቆጠብ እነሱ ዙሪያው ላይ ለያዩ ነገር ብዙ ነገር ባናወራ ብዙ ነገር ባንል ከሁለቱ ባንገባ ምንም ቢሆን የልጅ አባቷ ነው። ወደፊት የልጅ አባቷ ሊሆን ነው። ስለዚህ አንተ ሄደህ ደህንነቷን እጠብቃለሁ ምን እላለሁ እያልክ ያን ሁሉ ባሰራ ኑሮ የሁሉ ነገር አይከሰትም ነበር ማለት ነው። እና ለማንኛውም እሱ ዋናው ተሽሎታል። ምንም ሆነ ማለት ነው ተሽሎታል። እንደ ሰው ሳይሆን እንደ እግዚአብሔር ፍቃድ በሽታም ሁሉም የእግዚአብሔር ፍቃድ እንጂ እንደ ሰው ቢሆን ኑሮ ሰው ሁሉ በሙሉ ሞቶ ያልቅ ነበር ማለት ነው። ግን እንደ ሰው አይደለም እና እግዚአብሔር ምሎታል ማለት ነው እንጂ ባይምርልህ ኑሮ አንተም ወደ ከልቸሌ ሩታም ያው አይቀርላትም ነበር ማለት ነው። ማለት ብዙ ጣጣ ነበረው። ግን የሰው ልጅ የሚከሰተው ነገር አይታወቅም እና ድራማም ቢሆን በትክክል ብሰሩ ብዬ ነው የማስበው። መታረቅ ፈልጋችሁ በዚህ አይነት ነገር ባይሆን በዚህ አይነት ነገር ባይሆን ብትጣሉም ብትታለቁም በዚህ አይነት ነገር ባይሆን ብዬ ነው የማስበው ማለት ነው። ማለት የሰው ልጅ ስህተት ሁልጊዜ ሀቀኞች አይደለንም፣ ልንሳሳት እንችላለን። እኛ ሁልጊዜ አለመኞች ነገሮች ልንሆን አንችልም። ሁልጊዜ እንትን ልንሆን አንችልም። ዋናው አብልሽ ተሽሮታል። በጣም ነው ደስ ያለው። ለለለል ብለናል። እኔ በበኩሌ ደስ ብሎኛል። ማለት የሰው ልጅ ምንም ይሁን ምንም ክፉ ነገር እንዲያገኙ አንመኝም ማለት ነው። እኔ በበኩሌ በጣም ነው ያዘንኩት በመታመሙ ራሱ በመውደቁ። እኔ እንደውም የሆነ አናቱ ደም ይፈስሰው ይፈሳል አንዳንዴ ምን ኦ ሳባ
የሚከሰቱ ነገሮች አሉና ብንጠቀስ ብዬ ነው የማውቀው ማለት ነው። ረሂማ እና የሚከሰቱ ነገሮች ስላሉ ተቆጥበን እዚህ ሁሉ ነገር ብንቆጠብ ብዬ ነው የማስበው ማለት ነው። ሁላችንም እኔ በጣም ነበር ያሳዘነኝ አብርሽ ከምነግራችሁ በላይ በጣም አሳዝኖኝ ነበረ ማለት እንደዛ ሲወድቅ ምናምን በቃ በጣም ነበር የሚያሳዝነው። ያው ሆኖ ተሽሎታል ማለት ነው። ለማንኛውም ተሽሎታል አብርሽ ሩታም እንኳን ደስ ያለሽ ብለናል ማለት አንድ ነገር በሆነብሽ አንቺን መከራ ላይ ነበር የምትወድቂው። የልጅሽ አባት የወደፊትም የልጆችሽ አባት ሊሆን ይችላል። የአንድ ልጅ አባት ሊሆን አይችልም። እንግዲህ ታርቃችኋል። በስበቡ ልጁ ገፍትሮ ጥሎልሽ አስታርቋችኋል ማለት ነው። ታርቃችኋል እና ዋናው መታረቃችሁ ነው። እና ሩታዬም እንኳን ደስ ያለሽ ብያለሁ። እንኳን ደስ ያለሽ ብለን ዋናው መታረቃችሁ ነው። ተጣልታችሁ ብትቀሩ ኖሮ በጣም ነበር የሚደብረው ማለት ነው። ስበብ ነው እንጂ ተጣልታችሁም አትቀሩ ነበረ። ቢሆንም ጥሩ ነገር ነው ያደረገው ልጅ። ባይጥለው ኑሮ ወይ ላትታረቁ ትችሉ ነበር ብዬ ነው የማስበው ማለት ነው። ስለዚህ ሰበብ ፈልጎላቸው ነው እንድትታረቁ ታርቃችኋል። ልጅ እንኳን ደስ ያለ እንኳን ተሻለ። ወይም መሻሉ አይደል እንዴ? እንኳን ተሻለ ብለናል እኛ በበኩላችን ማለት ነው። እኔ በበኩሌ በጣም አዝኜ ነበረ ማለት የሆነ ነገር ስትወድቁ ብዙ ሰዎች እየወደቁ ነው ለበሽታ የሚዳረጉትና ስትወድቁ ደግሞ የወደቃችሁበትን ስለምታወቁ ከባድ ነው። እና እሱ ግን ያው ምንም የነካው ነገር የለም። ጠረጴዛው የመታው መስሎን ነበረ። ጠረጴዛ አልመታውም። እና ቪዲዮን ተወዳችሁ ይሻላል።